ጫት መቃምና ሲጋራ ማጨስን እስከ 10 ሺህ ብር በሚደርስ ቅጣት የሚቀጣ አዲስ ሕግ ወጥቷል። እንደቆያችሁን ጠበቃ ሰብለ አሰፋ ነኝ። እንደሚታወቀው የአዲስ አበባ ከተማ አስተዳደር በዚህ ሳምንት የተርሚናል አገልግሎት አሰራርና ቁጥጥር ደንብ ቁጥር 186ን አውጥቷል። ይሄ ደንብ ከሚዘረዝራቸው ጉዳዮች አንዱ በኢንተርፕራይዞች ውስጥ ተደራጅተው በታክሲ ተራ ማስከበር ስራ የተሰማሩ ሰዎች ሊፈጽሟቸው የማይገቡ የተከለከሉ ተግባራትን ሲሆን ከዚህ ውስጥ አንዱ ሲጋራ ማጨስና ጫት መቃም ነው። አንድ ተራ አስከባሪ ጫት ሲቅም ወይም ሲጋራ ሲያጨስ ቢገኝ ማለትም ይህን ተራ ማስከበር አገልግሎት በሚሰጥበት ቦታ ኢንተርፕራይዙ በመጀመሪያ 10 ሺህ ብር ይቀጣል። ደግሞ የዛ ኢንተርፕራይዝ አባል የሆነው ሰው ጫት ሲቅም ሲጋራ ሲያጨስ ቢገኝ የኢንተርፕራይዙ ፈቃድ ተሰርዞ ያንን የታክሲ ተራ ማስከበር አገልግሎት እንዳይሰጥ እንደሚደረግ